አንዲት ሴት በነቢያችን ጊዜ አለይሂ ሰላቱ ወሰላም ነቢያችን አጫት ሊያገቧት አገቧት። ኒካሁ ታሰረ። መቼ ትመጣለች ሙሽራይቱ እየተባለ እየተጠበቀ የነብዩ ሚስቶች ስሜት ነዓኢሻ ረዲየላሁ ተዓላ ሲሰሙ እንያት ብለው ሄዱ። ሲያዩት ቆንጆ ናት። እንዴ ይችማ ከመጣች መኖሪያ የለንም። እንዴት አድርገው እንደሚያስቡት ይችማ ከመጣች መኖሪያ የለንም አሉና የሆነ ነገር እናድርግ። ምን እናድርግ? በቃ እናታችን አይሻ ምን ሐሳብ ቢያቀርቡ ጥሩ ነው? ልጅቱን እንቅረብና እናታላት። የነብዩ ቤት ጥሩ ቤት ነው እንበላታ። እሺ ሄዱና ተመካከሩ። ስራዬ ብለው ሄዱ። ሁላችንም በሰላም ነው የምንኖረው፣ ፍቅር ያለበት ቤት ነው። በቃ ነብያችንን አመሰገኑ፣ የቤቱን ሰላም አመሰገኑ፣ ሁሉን ነገር አደረጉና መቼ ነው ግን ለመምጣት ያሰብሽው አሏት። ምንም እኔ እንጃ አላቅም ቤተሰቦቼ ናቸው ትላለች። አላኩል ሐል መቼም የሙሽራን ነገር አንቺ ታውቂያለሽ። ወዲያው እሺ አይባልም አይሏት ምን ይባላል አላህ እናሳ ማንገራገር መግደርደር አስፈላጊ ነው። ሴት ልጅ እንደው ኮስተር ስትል ነው እንጂ ዝም ብሎ እሺ አይባልም ሁሉ ነገር አሏት። እውነት እየመከሩኝ ነው ብላ ሙሐዲስ ሰለምቲነት እሺ አለቻቸው። ሌላ ቀን መጡና እዛ እኛ ቤት የተለመደ አንድ ነገር አለ። ምንድነው? የመጀመሪያ ቀን ሊቀርቡን ከተጠጉን አዑዙ ቢላህ ነው የምንለው። አዑዙ ቢላህ ነብዩን እኮ ነው አለይሂ ሰላቱ ወሰለም። እሺ ብላ ሄድ አላኩል ሐል ቤተሰቦቿ ይዘዋት ነብዩ ቤት መጡ። የተዘጋጀው ቤት ገባች። ልጅቱ መጣለች ሲሏት አረብቻው እንዳትሄድ ብለው እንዳትሆን ብለው ነብያችን ሄደው አሰላሙ አለይኩም ብለው እጃቸውን እንድጣል ሲያደርጓ እንደዚህ ገፈተረቻቸው። ምን ሆይ ኢንሻአላህ ዝም እንዴ ሳትፈልጊ ነው እንዴ ወደ ትዳር ውስጥ የገባሽው? ዝም ከዛ ለማረጋጋት ነው ነሽ ብሎ ለማረጋጋት ሁለተኛ ጫን ሲሏት አዑዙ ቢላሂ ሚንከ ተላቸው። ነብያችን ልውጣሉ አለይሂ ሰላቱ ወሰላም ለቀድ استعذت بمعاذ በትልቁ ጌታ ተጠበቅሽብኝ አሉና ዘወር ብለው ማላዩት እጥፍ አሉና ቀጥ ብለው ወጡ ቤት። አልሂቁሃ ቢአህሊሃ ወደ ቤተሰቦቿ መልሱልኝ እችን ልጅ አሉ። ወደው አፋተው ወሰዷት። አባትየው ገላለሁ አላ ምን አጥፍተሽ ነው ተናገሪ? ምንም አላጠፋው። ሷርማ አላጠፋችማ። እንዴት ነው ያላጠፋሽው? የአላህ ረሱል ከቤታቸው እንዴት ያባረሩሻል? እገላለሁ አለ። በኋላ ጭንቅ ሲበዛባት ምንም ያጠፋውን ነገር የለኝም፣ የመጀመሪያ እንደዚህ ሲነኩኝ እንደዚህ ገፍትራቸዋል። ለምንድን ነው የምትገፈተር? ሌላ ምን ብለሻል? አዑዙ ቢላሂ ሚንክ ብያለሁ። የአላህን ረሱል አንቺ ሸይጣን ይመስል ኢና ሊላሂ ወኢና ኢለይሂ ራጂዑን በይተብዬ ነው። ማን ያለሽ? እና አይሻ እና ሐፍሷ እነዚህ ሰውዳ ሲያታልሉሽ አንቺ አታውቂም። አንቺ ሞኝ እንግዲህ የነብይ ሚስት እንዴት ይዋሻል ብዬ እንዴት ያታልል እንዴት ብዬ እናሳ በቃ እንደዚህ ስላቸው ትተውኝ ሄዱ። አባትየው ሽምግልና ላከ። ረሱላህ ያንቱ ሚስቶች ናቸው እንደዚህ ጉዴ ሰሩኝ ልጄን እባካችሁ ታረቁ ቢሏቸው ነብያችን ልክ ሲሰሙ ሳቁ አሉ አለይሂ ሰላቱ ኢነ ከይደሁና ዐዚም ሴት ተንኮል ዓጂብ ነው አሉና ወለም ይራጅዕሃ ግን አልመለሷትም አሉ። በቃ አዑዙ ቢላህ ብላለች خلاص። ይሄ አያት ወላሁ አለም የነብዩን ትልቅነት ነው የሚናገረው አለይሂ ሰላም። ተንኮለኛ አትሁኑ፣ ቅንነት የነብያት መንገድ ነው። በዚህ ዓለም ላይ ስንኖር ትልቁ ሀብታችን የገንዘባችን ብዛት ወይም የስልጣናችን ከፍታ ሳይሆን የልባችን ንጽህና ነው። ተንኮለኛነትና ሌሎችን ማታለል ጊዜያዊ ጥቅም የሚያስገኙ ቢመስሉም መጨረሻቸው ግን ኪሳራና የህሊና ጸጸት ነው። ደሃ፣ የደሃ ልጅ፣ ምርደ ደሃ፣ ዘረ ደሃ፣ ድሮም ከደሃ ብሎ ይናገራል አንዳንዱ። ማን ነበር ይሄን ያልከው? በእርግጥም ማግኘትም ማጣት፣ ሀብትም ደህነትም ሁለቱም በዚህ ምድር ፈተናዎች ናቸው። ደህነትን ፈልጎ የተወለደ ማንም የለም። ሰዎች ልክ እንደዚህ ድንበር ሲያልፉ አንድ የሚገርመኝ የቁርአን አንቀጽ አለ። ወለው በሰጠ አላሁ ሪዝቀን ሊዒባዲሂ ለበገው ፊል አርድ። የሰው ልጅ አላህ ችሎታውን ርዝቁን ሲሳዩን ሲያደርግለት ድንበር ያልፋል። አዎ ሰዎችን ከመናገር በላይ ድንበር ማለፍ የለም። ግን እንዲህ ያልከው ሰው መሰረትህ ምን ነበር? ጎበዝ ሰው እኮ
ወደ ራሱ መሰረት ደግሞ ይመለሳል። ድሆችን መናቁ ማሳነሱ፣ እነሱ አጠገብ ሲመጡ በመሸማቀቁ በእነሱ የተነሳ እኮ የቁርአን አንቀጽ ወርዷል። አበሰ ወተወላ እስቲ በደንብ አድርገህ ከፍተህ ባይሆን በዚሁ አጋጣሚ የምነግርህ ሰዎች ለሐጃቸው ለተለያየ ዱንያዊ ጥቅማቸው እንዲሳካላቸው ከፊሉ ጠንቋይ፣ ከፊሉ ጂኒ፣ ከፊሉ አድባር፣ ከፊሉ አቆሌ ብሎ ያመልካል። አግዙኝ ይላል፣ ከፊሉም ያስቀማል። ምንም አይጠቅምም። ድሆች ሄደ ዱዓቸውን ስትቀበል የተሰበሩ ልቦች መርሐባ ስትል ሐጃ ይወጣል። ከጠንቋዩም ከአድባሩም ከቆሌውም ከጂኒውም እነዚህ ሰዎች የተሰበሩ ልቦች ስለሆኑ በትንሽ ነገር አስደስታቸው ትልቅ ነገር ቤት እንዲገባ ያደርጋሉ። እንደ ኢትዮጵያም ኑሮ እኔ ሚሊዮነር ነኝ ስትል እስቲ ከነፍስ ጋር ሂሳብ ስራና እኔ ሴት ነበርኩ ብለህ ሂሳብ ከሰራ ማንነት እዛ ላይ ታገኛለህ። ድህነት በፍላጎት የሚመጣ ሳይሆን አላህ ሱብሓነሁ ወተዓላ ለሁለቱም ለማግኘቱም ለማጣቱም ፈተና ሲያደርግበት ፈተናውን ከሚያልፉት አላህ ያድርግ። ለምን ተንኮለኛ ከመሆን መራቅ አለብን? አንደኛ የአላህ ፍቅር የሚገኘው በቅንነት ነው። አላህ ሱብሓነሁ ወተዓላ በቁርአኑ እንዲህ ይላል፣ እውነተኞችንም አላህ በእውነተኝነታቸው ይመነዳቸዋል። ተንኮል የሙናፊቆች ወይም ግብዞች ባህሪ ሲሆን ቅንነት ግን የሙእሚኖች መለያ ነው። በፊት ላይ ሐራም የነበረ ነገር በዲነል ኢስላም ተወግዞ የነበረን ነገር አሁን ላይም ሐራም ነው፣ ለወደፊቱም ሐራም ነው። ነቢያችን ዓለይሂ ሰላቱ ሰላም በህይወት በነበሩበት ጊዜ ሐራም ነው ብለው ብይን የሰጡበት ነገር ተው አትስሩት ብለው ያሉት የነበረን ነገር አሁን ላይም ሐራም ነው፣ ለወደፊቱም ሐራም ነው። አላህ ሱብሓነሁ ወተዓላ አልየውመ አክመልቱ ለኩም ዲነኩም ወአትመምቱ ዓለይኩም ኒዕመቲ ወረዲቱ ለኩም አልኢስላመ ዲና ብሎ ኸላስ በቃ ዘግቶታል። ዲናችን ላይ የሚጨመር የሚቀነስ ነገር የለም። አልሐምዱሊላህ ያንን እስከተከተልን አላህ ሱብሓነሁ ወተዓላ ዲን ብሎ ያለውን እስከተከተልን ድረስ ማለት ነው። ግን ያለል አሰፍ በቃ አሁን ላይ ያንን ነገር ዲን ተብሎ የተባለውን መያዝ እየከበደን እየመጣ ይመስላል። አንድ ሰው ሐራም ሲሰራ ሐራም መስራቱን ኢዕትራፍ የሚያደርግ ከሆነ ሐራም እንደሰራ የሚቀበል የሚያምን ከሆነ ጤነኛ ነው። ለምን ለዓለላህ የህዲ በቃ የሆነ ሰዓት ላይ አላህ ሊመራው ይችላል። መጥፎ የሰራ ሰው እኮ መጥፎ እንደሰራ የሚያምን ከሆነ ህሊና አለው ኦልሬዲ የመጸጸት እድል ይኖረዋል፣ የመመለስ እድል ይኖረዋል። ግን ሐራም የሚሰራውን ስራ በሐላል መስሎ የሚመጣ ሰውስ እንዴት ነው? ጀስት እየሰራ ያለው ስራ መጥፎ እንዳልሆነ አድርጎ ነው የሚያስበው። በቃ ضل فأضل ይሆናል ማለት ነው። ራሱም ጠሞ ሌሎችን እያጠመመ ይቀጥላል ማለት ነው። ከቢድዓ ሰሪዎች ጋር የሚያመሳስለው ይሄ ነው። ቢድዓ ሰሪዎች የሚሰሩትን ስራ አላህ Subhanahu Wa Ta'ala ዘንድ አጅር አገኝበታለሁ ብለው ነው የሚያስቡት። አንተ እዛ ጋር መተህ ተው እንዲህ እኮ ቢድዓ ነው ምናምን ብትለው ዝም በላይ አላህ ጠላት ነው የሚለው አንተን አይቀበልህም። በቃ አንተን ነው አላህ ጠላት አድርጎ ፈርጆ የሚገላግልህ ማለት ነው። ጀስት ከዚህ ጋር ያመሳስላችኋል። ግን ትንሽ ለየት የሚያደርጋችሁ ምንድነው? እንደዚህ አይነት ሰዎች እኔ ከአላህ ዘንድ አጅር አገኛለሁ ብላችሁ የምታስቡም አይመስለኝም። ስራችሁም አይመስልማ። አንዳንዴ ስራ ዒባዳም አይመስልም ስራችሁ ሲታይ ማለት ነው። ለምሳሌ ብዙ ከሚባሉ ነገራቶች አንዱን ላንሳላችሁ። አንዱን አሁን እየተቀየረ እየመጣ ያለን ነገር ብዬ ከምላቸው ነገራቶች ማለት ነው። ኮንሰርት ሐራም የሆነ ነገር ከዘፋኞች የተወሰደ ዘፋኞችን የሚመስል ነገር እንደሆነ ሁላችሁም ታምኑበታላችሁ። ሐራም የሆነ ነገር ማለት ነው። በፊትም ሐራም ነው፣ ለወደፊትም ሐራምነቱን ይዞ ነው የሚቀጥለው። አሁን ላይ ግን እስላማዊ ስል ራሱ በጣም ነው የሚያስቀኝ። እኔ ባይዘዌ እስላማዊ የሚባሉ ነገራቶችን በጣም እንድትጠነቀቁ በዚሁ አጋጣሚ ነግራችኋለሁ። እስላማዊ ተብሎ የሚመጡ አዳዲስ ነገራቶች እንዳለ ሸርን ይዘው እየመጡ ነው። በአሁን ሰዓት ላይ እየጠቀሙንም አይደለም። እስላማዊ ምን ነገር ይሰጡታል። ይሄ ዒልም ብዙ ትንሽ ዕውቀት የሌለውን ሰው በቃ ዲን አድርጎ አክሰፕት እንዲያደርገው ያደርጉት። ግን አላህ Subhanahu Wa Ta'ala ዒልሙን የሰጣቸው ሰዎች አላህ ይጠብቃቸው። የዲኑ ዕውቀት ያላቸው ሰዎችስ እነሱ ግን አይቀበሏቸውም። የዲኑ ዕውቀት አላቸው፣ ዲን እንዳልሆነ የያዛችሁት ያመጣችሁት ነገር ዲን እንዳልሆነ ስለሚያውቁ እነሱ ኢግኖር ያደርጓቸዋል ማለት ነው። ግን አላህ Subhanahu Wa Ta'ala እዚህ ዱንያ ላይ ያኖረን እስከፈጠረን ድረስ የኖርን እስከሆነ ድረስ ከዲናችን የመከላከል ግዴታ ስላለብን ከዛ ነገር አንፃር ነው እኔ ራሱ ይሄን ነገር ለመናገር የፈለኩት እንጂ ከበፊትም ጀምሮ እናንተ ተው ስትባሉ ምንም እየሰማችሁ ስላልሆነ ማለት ነው። ግን ህብረተሰብን ማዳን ግን እንዳለብን ከዛ አንፃር ነው።
ይህ አሁን የተናገርኳቸው ሰዎች ዕውቀት የሌላቸው ሰዎች ሙስሊም ሆነው ዕውቀት የሌላቸው ሰዎች ብቻም አይደሉም። ሙስሊም ያልሆነው ሰውስ ራሱ እስልምናን በዚህ እየመሰለው እየመጣ ነው። መጨፈር መደለቅ የሚወድ ህዝብ አድርጎ እየሳለው ነቢያችን አለይሂ ሰላቱ ሰላም ግን እንደዚህ አይደለም ያዘዙን። አላህን ልትፈሩ ይገባል። እንደዚህ የምታደርጉ ሰዎች ዱንያዊ ነገራቶችን ዱንያዊ ጥቅሞችን ብር፣ ዝና፣ በቃ ሀብት ምናምን ፍለጋን ዲናችንን ያልሆነ ኢሜጅ አትሳሉት። አላህን ልትፈሩ ይገባል። ይሄ አሁን የጠቀስኳቸው ኮተቶች ዱንያዊ ነገራቶች እዚህ ዱንያ ላይ ነው እንትን የሚቀሩት። ነገ አላህ ፊት መቆም አለ። የአላህን እዝነት እኮ ማግኛ እኮ ሰበብ አለ እኮ ታውቃላችሁ። የአላህ እዝነት ድንበር አለው። ገብቷችኋል? የአላህን እዝነት ማግኘት የማይቻልበት ፓርት እንዳለ ታውቃላችሁ አይደል? የአላህ እዝነት በሙእሚኖች ላይ ብቻ ነው። እስልምናህን የሚያስጠፋ ነገር ያንተንም እስልምና ብቻ ነው የሌሎችን እስልምና የሚያጠፋን ስራ እየሰራህ አላህን የምትገናኝ ከሆነ አላህ ዘንድ የሚኖርህ ነገር ምንድነው? በጣም የሚያስፈራ ነገር ነው። ይሄን ቁም ብላችሁ ታስቡ ይገባል። ሪዝቃችሁ የምትፈልጉበት ሌላ የሆነ ነገር ፈልጉ። አርዱላህ ዋሲዓ በቃ ብዙ ነገራቶችን እየሰራችሁ የተለያየ ቦታ እንትን ብላችሁ ሪዝቃችሁን ፈልጉ። ለጥቅማ በቃ ይሄ ጥቅም ምናምን ፈልጋችሁ ዲናችን ያልሆነ ነገር እንትን አትበሉት። ሁሉም ሰው የራሱ ወንጀል አለበት። እኔም ሁሉም ሰው ያ ወንጀል ይበቃናል። እስትግፋር ለማድረግ ሁላ ገና አልቻልንም እኮ ወንጀላችን ከመብዛቱ የተነሳ ገና አላወራረድንም ሂሳቡላ ከአላህ ጋር። ያ ወንጀል ይበቃናል። ጭራሽ ሌላ ይሄ ኡማን የሚያበላሽ ነገር ከመዝራት ተቆጠቡ። የራሳችን ወንጀል ይበቃል። እናንተም የራሳችሁ የግላችሁ ወንጀል ይበቃል። ቅድም ያልኩት ማለት ነው። አንድ ሰው የራሱ ወንጀል ካለው ጀስት ሙሐሰባ ያደርጋል ከአላህ ጋር። ግን ሌላን የሚያጠም ነገር ይባስ ብሎም ደግሞ ያን የሚሰራውን ነገር ደግሞ እንደ ዲን ብሎ ሲመጣ ደግሞ ይሄ በጣም በጣም ከባድ የሆነ ነገር ነው። ለሰውየውም ለሌላም ሰው በጣም ከባድ የሆነ ነገር ነው። አላህን ልትፈሩ ይገባል። አላህን ልትፈሩ ይገባል። ኹላሰቱል ቀውል የመጨረሻ ነገር ለእናንተ መልእክት የሚሆነው ምንድነው? መጪው ትውልድ ከእናንተ ጋር የመጨፈር የመደለቅ ዓላማ እንደሌለው። ባረከላሁ ፊኩም። ሰላም አለይኩም ወራህመቱላህ። የቅንነት በረከት። ቅን ሰው ሲተኛ ልቡ ሰላም ነው፣ ሲነቃም የአላህ ጥበቃ አይለየውም። ተንኮል ልብን ያጨልማል፣ ፊትን ያጠቁራል፣ እድሜንም ይበላል። በሰዎች ዘንድ ያለህን አመኔታ ከማጣትህ በፊት በፈጣሪህ ዘንድ ያለህን ክብር ያሳንሰዋል። በደልን እንራቅ። ሰው እንዳለክስብን፣ የቲሞች እንዳለክሱብን፣ ሴቶች እንዳለክሱብን። ዛሬ የተለያዩ አገር በስደት የሄዱ እህቶቻችን ቤት ስሩልኝ ብለው ሲልኩ፣ የሆነ ነገር ስሩልኝ ብለው ሲልኩ ፎቶ አንስቶ ምንም የሰው ቤት እያነሳ ይሄው እየሰራውልሽ ነው ይላታል። በቃ ስደት ይብቃኝ ብላ ሀገር ስትገባ ባዶ ምንም የለም። ስንት ያለቅሳል። እኔ ነኝ የምፈረደው አሉ ነብዩ ሰለላሁ ዐለይሂ ወሰለም። አጎት ተብዬ አባት ሲሞትበት የቲም አባቱ ሲሞት ይረከብና ገንዘቡን ይበላል፣ ይቀላቅላል፣ ካርታ ስም ይቀይራል፣ ያስለቅሳል። ያ አላህ ዘመድ አዝማድ የቲምን ገንዘብ መብላት ኢነማ ያእኩሉነ ፊ ቡጡኒሂም ናራ። የቲምን ገንዘብ በዙልም የሚበሉ አለ። በበደል የሚበሉ ሰዎች ሆዳቸው ውስጥ የሚገባው እሳት ነው። ከመበደል ይሻላል። ስለዚህ ወንድሜ ሰዎች ቢበድሉህም አንተ ግን ተንኮለኛ አትሁን። ሰዎችን ለማጥመድ ከማሰብ ይልቅ ሰዎችን ለመርዳት አስብ። ሌላው ሰው ቢከዳህም አንተ ግን ለአላህ ብለህ ታማኝ ሁን። ሙስሊም ለሙስሊም ወንድሙ ለእህቱ ክብር መጨነቅ አለ። ሰውን ባልዋለበት ማዋል፣ የሌለበትን ሰው ላይ መለጠፍ አይገባም። ሰውን በሌለበት ነገር ስሙን ያጠፋ እንደሆነ ጀሀነም ላይ ይታሰራል ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ያለውን ነገር ማረጋገጫ እስኪያመጣ ድረስ ማይሰርቅን ሰው ሰርቋል፣ ማያመነዝርን ሰው አመንዝሯል፣ ሰው ያልገደለን ሰው ገድሏል፣ መጥፎ ያልሆነን ሰው መጥፎ ነው ብሎ የሚያወራ ሰው፣ ሰውን ጥላሸት የሚቀባ ሰው ለማዋረድ፣ ስሙን ለማጥፋት፣ ህይወቱን ለማበላሸት፣ ከሰዎች ጋር ያለውን ግንኙነት ለማበላሸት የሚሯሯጥ ሰው ነገ የቂያም ቀን ተይዞ ጀሀነም ላይ የውርደት እስር ቤት ላይ ይታሰራል። ከዛ እስር ቤት የሚወጣው መቼ ነው? ግለሰቡ ላይ የቀጠፈው ቅጥፈት ትክክል መሆኑን ማረጋገጫ ሲያመጣ ብቻ ነው። በተቃራኒው ደግሞ የሙስሊም ወንድሙ የሙስሊም እህቷ ስም እየጠፋ የሌለበትን ነገር ሰዎች የቀቡት የለጠፉበት አይቶ ተወቁም አላህን ፍራ፣ እኔ እስከማውቀው ድረስ እሷ ጥሩ እህት ናት፣ እሱ ጥሩ ሰው ነው ብሎ ለወንድሙ ክብር የተከላከለ አላህ የቂያም ቀን ከፊቱ ላይ የጀሀነም እሳት ይከላከልለታል ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። አስታውስ፣ አላህ ሁሉንም ያያል፣ የልብህንም ትርታም ያውቃል። ልብህ ለአላህ ሲገዛ በውስጡ ያለው ተንኮል ወጥቶ በምትኩ ሰላምና ብርሃን ይነግሳል።
ወላሂ የካፊር ሱና ነው የሰርግ ቪዲዮ ብሎ መልቀቅ፣ መቀረጹም ጭምር ካሜራማን መጥቶ ወንድና ሴት ተቀላቅሎ የሰርጉን ስነ ስርዓት ከመጀመሪያ እስከ መጨረሻው ቀርጾ ማስቀመጥ፣ ቀርጾ ማስተላለፍ፣ እርቃን ሴቶችን አደባባይ ማውጣት፣ የወንድና ሴት ጭፈራን ዳንሰን አደባባይ ማውጣት፣ ኮፍያ አብሮ እየጨፈረ ሙሉ በሙሉ እርቃን ያልሆነ ለእርቃን 5 ጉዳይ ሩብ 10 ጉዳይ የሆነችን አለባበስ ተለብሶ ነገር ግን አናት ላይ ጣል የተደረገች መሐረብ ብታሽጨርቅ ለስሙ ሙስሊም ነኝ ግን ሙስሊም አይደለሁም ማለት ወንጀልን አደባባይ ማውጣት ነው። ኢስላም ይሄን ይፈቅዳል፣ ችግር የለውም ማለት ነው። ለማያውቅ ሰው እስላምን ማሰደብ። በአላህና መጨረሻው ቀን መታመን ሴት መኝታ ቤት እንኳን ለብሰው ወደ ሳሎን ልትወጣ የሚያሳፍራትን ልብስ አደባባይ ላይ ለብሰውት ይወጣሉ። ፈላ ሐውለ ወላ ቁወተ ኢላ ቢላህ። እንደ አይነቱ ሰርግ ላይ መገኘትም ሐራም ነው፣ አይቻልም፣ ለማውገዝ ለማስተማር ካልሆነ በስተቀር። ለቻናላችን አዲስ የሆናችሁ ሰዎች ሰብስክራይብ በማድረግ ቤተሰብ እንሆን።